ሀሴት አቶ ግርማን መክሰስ ትፈልጋለች። ሳሚ ደግሞ ተረጋጊ ይላታል። ግን እሷ ግን ከመክሰስ ይልቅ ብገለው ይሻለኛል ትላለች። ሳሚ ግን እረፊ እስኪ ተረጋጊ፣ መክሰስ ያልሽው ሀሳብ ሳይስማማ አይቀርም፣ ብትገዩ የባሰ ጸጸት ነው የሚሆንብሽ ይላታል። ይኸውልህ ሳሚ ምን መሰለ፣ ከልጅነቴ ደፍሮኝ ህይወቴን እንደዛ አመቅ አልብሶ ሲያበቃ አሁን ደግሞ እንደገና በህግ እሄዳለሁ ብዬ ሳስብ እሱ ግን አሁንም ደግሞ ያንን ነገር ረስቶት አብረሽ ካልተኛሽ እኮ ነው የሚለኝ። ሳሚ እኔ በጣም ከአቅሜ በላይ እየሆነብኝ ነው። ቆይሽ ምን ባረግ ነው የሚሻለኝ ትለዋለች ሀሴት። ሰለሞንም ብድግ አድርጎ እንግዲህ ሳሚም ደግሞ ብድግ አድርጎ እንግዲህ ተረጋጊ ሀሴት፣ ሁሉም ነገር ለበጎ ነው። ይሄ የእኔ አባት ሊሆን አይችልም፣ ይሄ ጭራቅ ነው። ይሄ አባቴ መቼም ነው ሊሆን የማይችለው። ተረጋጊና ህግ ያልሹ ነገር ይሻላል። ህግ የታለ ህግ? እኔማ በህግ ይሻለኛል ብዬ ታግሼ እኮ ጠበቅኩት። ሰራተኛ መስዬ ስለሱ ላጠራና ስለሱ ለወስን የመጣሁበት ነገር ሳየው ህግም እየታገሰኝ እያገዘኝ አይደለም። ህይወቴ እንዳልነበር አድርገዋል። ክብሬን አሳጥቶታል። ሁሉ ነገሬን አሳጥቶታል። አሁን ደግሞ ከእኔ ጋር አብረሽ ካልተኛ ሽና የኔ ካልሆንሽ እያለ ደግሞ እያሰቃየ ይገኛል። ስለዚህ ደግሞ ካልሆነ ከኔ ጋር የማትተኝ ከሆነ ወይም ደግሞ ከኔ ጋር ያለሽ ነገር የማትቀጥይ ከሆነ ከቤት አባረርሻለሁ ይለኛል። ስለዚህ ሰውዬ ብገለው ምን ያደርጋል? ምን ይሰራል? እያለች ለሳሚ ተነግረዋለች። ሳሚም ደግሞ ብድግ አድርጎ ሀሴት ያሰብሽው ሀሳብ ልክ አይደለም። አንቺ ደህና ጠንካራ ልጅ ነሽ። ለምንድን ነው እንደዚህ የምታደርጊው? በጣም እኮ ጠንካራ ልጅ ነሽ ታውቂያለሽ አይደለ? ስላልነገርኩሽ ነው እንጂ አንቺ በጣም ጠንካራ ልጅ ነሽ ይላታል። ሀሴትም በሱ በሳሚ ተስፋ እየተሞላች አቶ ግርማ እኮ እኔን ሊያስቀምጠኝ አልቻለም። ሁሉ ነገሩ መሰሰት ብቻ ነው። ሰሰት በቃ እኔ ምን ላድርገው? እሺ ሰላሜን አሳጣኝ። በጣም ነው የሚያንቋሽሸኝ። እኔ ደግሞ የልጅነት ጠባሳዬን በዛን ሰዓት ደፍሮ እንደዛ ያደረገኝን ነገር ሳስታውሰው አይምሮዬ ይረበሻል፣ ይበጠበጣል። ህይወቴ እንዳልነበር ሆኗል። እሺ ቆይ ምን ላድርግ? የሰጠኝ እኮ ዛሬውኑ ካልወጣሽ ብሎ ነው ትለዋለች። ከዛም ሳሚ ብድግ አድርጎ ሀሴት ይውልሽ አዳምጪኝ፣ ምንም ነገር አታድርጊ። አሁን ምንም ነገር ማድረግ አይጠበቅብሽም። እንዴት እንደዚህ አይነት ክፉ ውሳኔ ትወስኛለች? ድሮ እኮ ከኔ ይልቅ አንቺ ነበርሽ የምታበረችኝ። አሁን ላይ ግን አንቺ በጣም ተስፋ እየቆረጥሽ ነው። ያቺ የማውቃት ሀሴት ጀግናዋ ሀሴት የት ሄዳ ነው? ያችን የማውቃት በጣም ጎበዟ፣ በጣም ጠንካራዋ፣ በጣም ጀግናዋ ሀሴት የት ሄዳ ነው? ያንን ሁሉ መከራና ላይፍ አሳልፋ እንኳን በጀግንነት በልበ ሙሉነት የነበረሽው ሀሴት ዛሬ የት ሄዳ ነው? አሁን ላይ አንቺ እንደዚህ የምትሆኙ? ያችን መወዳትን ሀሴት አምጪልኝ በእናትሽ ይላታል ማለት ነው ሳሚ ሀሴትን ብድግ አድርጋ ሀሴትም ደግሞ ብድግ አድርጋ ሳሚ ፈልጌው እኮ አይደለም፣ በጣም እኮ ደክሞኝ ነው፣ በጣም አቅቶኝ ነው፣ ህይወቴን እኮ እንዳልነበር ነው ያደረገው እያለች እንግዲህ ለሳሚ እያስረዳችሁ ነበረ። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ ላይክና ሸር ሰብስክራይብ እያደረጋችሁ ቤተሰቡን ፕሊስ ላይክ አድርጉልኝ። ዛሬ የመጣሁት በሀሴት ድራማ ነው። ሀሴት ድራማ እንግዲህ እንደምናውቀው አቶ ግርማ ሀሴትን ከልጅነቷ በህፃንነት አንደበቷ ወይም ደግሞ በዛችን ልጅ በነበረበት አንደበቷ ደፍሮ ህይወቷን እንዳልነበር ያደረጋት ወንድ ነው ማለት ነው አቶ ግርማ። ከዛም እንግዲህ ወደ ህግ ስትሄድም ህግ ፍትህ አልሰጣትምና በጣም ተቸግራና በጣም ተሰቃይታ ነበረ። ህግ አልሰጣት ያለውን ፍትህ ግን እሷ በራሷ ልትወጣው ወሰነችና ሰራተኛ መስላ ከቤቱ ገባች። ከዛም ሀሴት እንግዲህ ከቤቱ ከገባች በኋላ እሱ ግን አልረሳትም። ያቺ የሚያውቃት እንቦቅቅሌዋ ህፃን፣ ያቺ በህፃን አንደበቷ ምንም ነገር እንዳትናገሪ ከተናገርሽ ግን እግልሻለሁ፣ ምንም የሚደርስልሽ የለም ብሎ እንግዲህ ክብረ ንጽህናዋን ከወሰደ በኋላ ምንም ነገር ምንም አታመጣም ብሎ ህይወቷን እንዳልነበር አድርጎ አበዘጓጉሎ ጥሏት የሄደውን ሀሴትን ግን አልረሳትም። እሱ ቤት ሰራተኛ ሁና ስትመጣ ግን አቶ ግርማ ምን ነበር ያላት? ኦ ሀሴት እንኳን ደህና መጣሽ። ሀሴት እንዴት እንደምትጻፈች ታውቂዋለሽ? ሽንኩርት እኮ ነው ሽንኩርት እያለ እንግዲህ እየጎመጀባት ይገኛል ማለት ነው። ምንድነው የምትፈልገው ስትለው እንግዲህ እሷም ለመክሰስ ወስና ስለሆነ የመጣችው ምን ልታረጊ እንደመጣችና ምን ልታረጊ እንደሆነ ብትነግሪኝ በጣም ደስ ይለኛል። የምረዳሽ ነገር ካለ አግዝሻለሁ ይላታል ማለት ነው። አይ እኔ ምንም ላረጋ አልመጣሁም፣ እኔ መስራት ብቻ ነው የምፈልገው፣ ልሰራ ነው የመጣሁ አቶ ግርማ ስትለው እንግዲህ አሁንስ ሸፕሽ በጣም ነው የሚያምረው፣ በጣም ቆንጆ ነሽ፣ ምን እንዳደርግልሽ ትፈልጊያለሽ? ያንንም ደግሞ ከነገርሽኝ አንቺ ከኔ ጋር ማደር አለብሽ ዛሬውኑ ይላታል። አይ እሱማ አይሆንም ትለዋለች። ይሆናል ካልሆነ ግን ከዚህ ቤት ትወጫለሽ ብሎ እንግዲህ እያንገራገራት ይገኛል። ጆሲም እንግዲህ
ታሪኩን ያቅ ስለነበረ እንዴት ግን እንደዚህ ያደርጋል አቶ ግርማ? ለምንድን ነው ግን እንደዚህ የሚያደርገው? ቆይ እሱ ትልቅ አይደለ እንዴ? ልጅ ወልዶ የለ እንዴ? እሱ ነው አሁን የሳሚ አባት የሚሆነው? ሳሚ እኮ በጣም እኮ ምስኪን፣ በጣም ጠንካራ፣ በጣም ጎበዝ ሰው እኮ ነው። እንዴት አሁን ይሄ የሳሚ አባት ይሆናል ብሎ እንግዲህ ጆሲን በጣም እንትን እያለ ነበረ። ከዛም በመጨረሻ እንግዲህ ትወጫለች ብሎ ግርማ ሀሴትን ሊያስወጣት ሲመጣ ማለት ነው ብድግ አድርጋ አልወጣም፣ ሳሚ ሳይመጣ አልወጣም ትለዋለች። ከዛ ሳሚም ደግሞ እኔ እያለሁ አትውጭም፣ መቼም ቢሆን አትውጭም ይላታል ማለት ነው። ከዛ እንግዲህ አሁንስ እዚህ ቤት ያስገባኝ ሳሚ ነው። ሳሚ እስካስገባኝ ድረስ እኔ ሳሚን ነው መስማት መፈልገው። ስለዚህ ሳሚ ሲመጣ ነው መውጣት ትለዋለች ማለት ነው። ቤቱ እኮ የኔ ነው፣ ኃላፊነቱ የኔ ነው፣ እኔ ነኝ የምወስነው፣ ማስወጣትም የምችለው እኔ ነኝ ይላታል አቶ ግርማ። አዋ ማስወጣትማ ትችላለህ፣ ቢኮዝ ግን ሳሚ ነው ከዚህ ቤት ያመጣኝ፣ ስለዚህ ሳሚ ነው የሚያስወጣኝ፣ ሳሚ ሳይሰማ መውጣት አልፈልግም ትለዋለች ማለት ነው። ከዛም በመጨረሻ ነው እንዴት ለን ያቺ ደግሞ ሜሮን ትመጣና አንቺ እንዴት ነው የምትናገሪው? አንቺ ውጭ ከተባልሽ አትወጭም? ምን አይነቱ አይነ ወጣነሽ? ውጪ እና ጋሽ ግርማ ከተናገሩ ውጪ፣ በቃ ምን ትሰሪያለሽ ከዚህ ቤት? አንቺ ምንድነሽ? እያለች እንግዲህ ሀሴትን እየጮኸችባት ትገኛለች ማለት ነው። ሀሴት ደግሞ አንቺ በማያገባሽ አትግቢ እረፊ ስትላት ጭራሽ እኔንም ልትናገሪ ትፈልጊያለሽ? ከዛም ጆሲ ይመጣል። ይኸውልሽ ልብስሽ ውጪ ብላ ልታባረረ ልብሷን ስትሰጣት ጆሲ ይመጣና አትወጣም፣ ሳሚ ይምጣና ሳሚ ሰምቶ ነው የምትወጣው ይልና ያስቀራታል ማለት ነው። ከዛም በኋላ እዚህ ቤት ምን እየተካሄደ ነው ምናምን እያለ አቶ ግርማ ሳሚና ሀሴት እያወሩ በነበረበት ሰዓት በራፉ ላይ ተቀምጦ እያዳመጠ ነበር። ሳሚም ደግሞ ሀሴት በጣም ትዕግስት ስለምትሰጠውና ረጋ ያለ ነገር ስለምትሰጠው ወይም ደግሞ ፍቅር የሆነ ነገር ስለምትሰጠው ሳሚ ሳይወዳት አይቀርም። ከዛ ቤት የተቀመጡት የገባችውም ለሳሚ ተብሎ ነው። ሳሚን ስለሚያመው ሳሚን ትሪት እንድታደርገው ነው ሀሴት የገባችው ከዛ ቤት ማለት ነው። ከዛም በመጨረሻ ላይ እንግዲህ የሀሴት የሳሚ ሚስት እንግዲህ በጣም እየተንጨረጨረች እና እየተበሳጨች ነበረ። ከዛም በመጨረሻ ላይ እንግዲህ የሳሚ ሚስት ከሌላ ወንድ ትመግጣለች። ሳሚን የቀረበችው ለገንዘብ ብላ ነው የቀረበችው እና ከሌላ ወንድ ስለምትማግጥ ጆን ይሰማታል ማለት ነው ስታወራ። የኔ ፍቅር መውጣት ስለማልችል ነው እንጂ እኮ መውጣት ስችል ሳመቻች እመጣለሁ። አንድ ቀን ነገሮቹን አመቻችተን አብረን እንሆናለን። የኔ ማር እባክህን ተረዳኝ፣ አንተ ያልተረዳህ ማን ይረዳኛል? እያለች እንግዲህ በስልክ እያወራች እያለ ማን ይደርስባታል? ጆሲ ይደርስባታል። ከዛ ጆሲ አንቺ ከሃዲ ነሽ፣ ሁልጊዜ እንደ ካድሽ፣ ሁልጊዜ በቃ ካለ ክህደት ሌላ ነገር አታውቂም እንዴ? ቆይ አሁን እንዴት እንደዚህ ታደርጊያለሽ? እንዴት ከሳሚ ላይ ትማግጭበታለሽ እንዴ? በጣም ትገርሚያለሽ ሲላት እናቴን ውዴ ማለት አልችልም፣ እናትሽ ወንድ ናት እንዴ ምናምን ብሎም በጣም ተናዶባት ሲወጣ ይሄ ልጅ አወቀብኝ ትልና ትሄድና ለአቶ ግርማ ሰላምን ያደረካተይም በሙሉ በሀሴትን ያደረካተይም በሙሉ ጆሲ ያውቃል እና ጆሲ ደግሞ እንድትከስህ እየገፋፋትና ምን እንደማደርግልሽ ንገሪኝ ልርዳሽ እያለ እያበረታታት ነው ያለ እና ሀሴት ልትከስህ ትፈልጋለች። ያደረካተይን ነገር ሁሉ አውቃ ለመክሰስ እያሰበች እያለ ግን ጆሲ ነው እንድትከስህ እየመከራት ያለ። ማገዝ እፈልጋለሁ በምን ላግዝሽ እያለ ሀሴትን ሊያግዛት ይፈልጋል። ሀሴት ደግሞ የእሽ በቃ እርዳኝ፣ መክሰስ እፈልጋለሁ፣ እሱን ከስሼ በህግ ማግኘት እፈልጋለሁ፣ ፍርዴን ማግኘት እፈልጋለሁ እያለችው ነው ያለና እኔ ምን ባደርግ ይሻለኛል እያለች እያማከረችው ነበር። እሱም ደግሞ በምችለው ነገር ከጎንሽ ነኝ እያላት ነበረ ብላ ለግርማ ነገረችው ማለት ነው። ከዛም ግርማ ደግሞ የምርሽን ነው የእውነትሽን ነው ጆሲ ሊያግዛት ነው ባስጠጋሁት ከቤቴ ባስገባሁት ለእኔ ይሄ ውለታ ይከፈለኛል ለእኔ እንደዚህ ይገባኛል ለእኔ ምናምን እያለ ነበረ። ከዛም በመጨረሻ ላይ ያው እያለ ነበረ። ከዛ ግን በመጨረሻ ላይ እራት ተሰብስበው እየበሉ ነበረ። ከዛ ተሰብስበው እየበሉ ጆሲ ማናገር ፈልጌ ነበር አንተን ይለዋል ማለት ነው አቶ ግርማ ደግሞ ጆሲ ደግሞ ችግር የለውም አቶ ግርማ የምትፈልገውን ነገር መጠየቅ ትችላለህ፣ ንገረኝ ምንድነው ችግርህ ምናምን ብሎ ይጠይቀዋል። ይኸውልህ አሁን ሳሚ እየተሻለው ነው፣ እኔም አለሁለት። እንግዲህ ደግሞ ሀሴትም ልትወጣ ነው፣ ሌላ ሰራተኛም ትመጣለች። በተረፈ ደግሞ ሚስቱ አለች፣ ትሬት እናደርገዋለን፣ ሁለታችሁም አታስፈልጉንም እና ከዚህ ቤት እንድትወጣ ፈልጋለሁ ይለዋል ጆሲን ማለት ነው። ጆሲም ደግሞ ብድግ አድርጎ አይ ጋሼ ለኮን እኔ እዚህ አልወጣም፣ ምክንያቱም ወንድሜን ትቼ አልወጣም፣
ወንድሜ እስኪሻለው ድረስ መጠበቅ አለብኝ፣ ሌላ ጉዳይም አለኝ ሲለው ሌላ ጉዳይ ምንድን ነው? እኔ የማላውቀው ከጆሲ ውስጥ ከሳሚ ውጭ ሌላ ጉዳይ አለህ እንዴ ሲለው ጉዳይ አለኝ፣ መቆየት ፈልጋለሁ ይለዋል ማለት ነው። ሌላ እኔ የማላውቀው ጉዳይ ካለህ ንገረኝ እንጂ ያለ ምክንያት እዚህ ቤት እኔ ይበቃሃል ብያለሁ አይደለ ይላል። ከዛም ጋር አቶ ሳሚም ደግሞ እኔ ደህና ሳልሆን መሄድ አይችልም፣ ምንድን ነው እንደዚህ የምትለው ይለዋል። ከዛም በኋላ እንግዲህ ሜሮን ብድግ አድርጋ ደግሞ እንዴ ከእሱ አቶ ግርማ ይሄድ ካለ ይሄድ፣ በቃ እኔ ያለሁልህ፣ ሌላም ሰራተኛ ልትመጣ ነው፣ ምንድን ነው ሰው ቤት እንደዚህ ግግም ብሎ ቁጭ ማለት፣ በቃ ሂድ ውጣልህ አይደለ፣ በቃ ውጣ ትለዋለች ማለት ነው። ከዛ እኔማ አልወጣም ይልና ከዛ እንግዲህ ሳሚ በጣም ተናዶ በጣም ጩሁ፣ እረፉ በቃ ሁልጊዜ ከዚህ ቤት ማዕድም ሲቀርብ ምግብ ሲቀርብን በቃ በሰላም ማውራት የለንም ማለት ነው፣ ለምንድን ነው ምናምን እያለ የጮኸ ነበረ። ከዛም በኋላ እንዴት ነው አባትህን የምታናግረው? እኔ እኮ አቶ ግርማ ነኝ፣ እንዴት ነው የምታናግረኝ? በስነ ስርዓት አታናግረኝም እንዴ? አባዬ አንተ በስነ ስርዓት የማናገር ስነ ምግባር ያለው አባት ስትሆን ነው። አንተ ግን በጣም ነው የምታሳፍር አባዬ፣ በጣም ታሳፍራለህ። እንዴት በዚህ ዘመን እንደዚህ አይነት ሰው ትሆናለህ? በእናትህ አባዬ፣ ኧረ በእናትህ ይለውና ሳሚ ይቆጣዋል ማለት ነው። ከዛ በኋላ እንዳንተ አይነት ጭራቅማ አባት አይሆነኝም ብሎ እንግዲህ ወጥቶ ይሄዳል። እንድትወጭ እፈልጋለሁ፣ ለአንድ ሳምንት ግን ሰጥቼሻለሁ ይላታል። ሀሴትንም እንደዛ ይላታል። ጆሲንም ከቤት እንድትወጣልኝ ይለዋል። በመጨረሻም ሳሚ ተኝቶ ነበርና ሚስቱም አብራው ተኝታ ነበርና እኔን አታምነኝም አይደል? ሁልጊዜ እነሱን አይደለም በቃ እንቅልፍ ትነሳዋለች ማለት ነው እየጎተጎተች። እኔን አታምነኝም አይደለ? ሁልጊዜ እነሱን ነው አይደል የምትሰማቸው? እነሱ ግን ላንተ የሚያስቡልህን ነገር ብታቅ እንደዚህ አትልም ነበረ። እነሱ ግን ስላንተ መልካም ነገር አያስቡም። አንተ ግን እኔ ስነግርህ አታምነኝም። እኔ ሚስትህ ነኝ፣ ቢያንስ እኔን ለመረዳት ሞክር ስትለው እሱም ደግሞ ብድግ ያደርግና እኔ ማንንም መረዳት አልፈልግም፣ እረፊ ያልኩሽ እረፊ፣ በቃ ተይኝ ያልኩሽ ተይኝ፣ በቃ አሰቢም እንዴ ልተኛበት አልኩሽ ልተኛበት እያለ እንግዲህ ሚስቱን እየተናገራት ነበረ፣ ሜሮን ማለት ነው። ሜሮን ግን ምንም ልትሰማ ፍላጎት የላትም። ምንም የምሰማው ፍላጎቷ ምንም ነገር አሰማም ማለት ነው። ከዛም በኋላ እፍ ብሎ ተነስቶ ሶፋ ላይ እየተኛል። ሂድ ምን አገባኝ፣ ጠርግ በል፣ እኔን አሰማኝም፣ መቼም እኔን አሰማኝም እያለች እየሄደች እያለ ነበረ። ከዛም ምግብ በልተው ሲጨርሱ ውይይት ማድረግ አለብን ብሎ መውጣት አለብህ ከዚህ ቤት ምናምን ብሎ ሲነግረው ነው እንግዲህ። ከዛም በመጨረሻ ላይ እንዴት እንደዚህ ይለኛል? እንዴት አቶ ግርማ እንደዚህ ይለኛል? ወንድሜ እንደዚህ ሆኖ እያየው አይደለ እንዴ? እንዴት ቢያንስ ስለ ወንድሜ ያስብለትም እሱ አባት አይደለም እንዴ? ያለ ግርማም እንግዲህ በጣም ተናዶ መውጣት አለብሽ ብያለሁ፣ መውጣት አለብሽ፣ አንቺ እኔን የማትፈልጊ ከሆነ ከቤት ይመናለሽ እያለ እንግዲህ በጣም ተቆጥቷል ማለት ነው። አቶ ግርማ እንግዲህ የሰሰኝነት ጥግ ላዩ ላይ ዙሮበታል ማለት ነው። ከዛም በመጨረሻ እንግዲህ ሀሴትም እንትኗለት ክሷን ጀምር አጦጥፋለች። ሳሚም ሊረዳት ነው። ሳሚም በጣም ታሟል በነገራችን ላይ ማለት ነው። በጣም ታሟል ሳሚም እና ስለታመመ ሀሴት ብቻ ናት የእሱን ህመም ልታቅለት የምትችለው። ግን አቶ ግርማ ግን በቃ ሲያያት ምን ሲላት ይሻፍድባታል። እና በቃ ሀሴት አንቺ እኔ ጋር ነው መሆን ያለብሽ፣ ሀሴት አንቺ እኔ ነው መሆን ያለብሽ፣ እኔም አንቺን ይላል። በልጅነቴ ህይወቴን አቆስክሎ በልጅነቴ ህይወቴን ጨለማ አድርጎ፣ ቆይ ግን አሁን ስለምንድን ነው የማይተወኝ? ሁልጊዜ ነው እንዴ በቃ ከኔ ላይ እንደዚህ የሚያደርገው? ህይወቴ በቃ አንዳንድ ወንዶች እንደዚህ ናቸው በነገራችን ላይ። የሆነ ነገራችሁን አይፈልጉም፣ ግን እናንተ ጋር የሆነ ነገር ይፈልጋሉ። እና በልጅነት ህይወታችንን እንደዚህ ብጥብጥ ያደርጉ ወንዶች መቼም በቃ ዝም ሲባሉ ምንም ሰው የላትም ወይ ደግሞ ምንም አይነት ነገር ምንም አታመጣም ብሎ በሰው ጭንቅላት ላይ የሚመራመሩ በጣም ብዙ ወንዶች አሉ፣ ብልግና ጥግ ያላቸው፣ ልክ እንደ አቶ ግርማ ማለት ነው። አቶ ግርማም እንግዲህ ሀሴት ላይ እያደረገ ያለው ማንም አይነካኝም ማንም አይዘኝም አይነት አባባል ነው እንግዲህ ከእሷ ላይ እያራመደው ያለ ማለት ነው። እሷ ግን በቃ እሱን እንዲሁ እያለች በቃ በጣም ዛዝታበታለች። ከተኛበት ሁላ ለራሱ ልትገለው ታስባለች። ያደረጋትን ሁኔታ ምናምን ስታስቡማ በጣም ነው የሚያንገሸግሻት። እና ለማንኛውም እንግዲህ ወገኖቼ ላይክና ሸር ሰብስክራይብም እያደረጋችሁ ሀሴት ድራማን እንደ አዲስ ይዤላችሁ መጥቻለሁ። በቀጣይ ክፍል 5 በቀጣይ ክፍል 6 ምን ሊፈጠር ይችላል? ምን ሊያደርግ ይችላል? ሳሚንስ ይሻለዋል ወይ ወድቋል? በነገራችን ላይ ሳሚ ወድቋል። ይሻለዋል ወይ አይሻለውም? ሀሴት ምን ታደርጋለች? ሜሮንስ ምን ታደርጋለች? ጆሲስ ይወጣል ወይ የሚለውን ነገር እንግዲህ ይዤላችሁ የምመጣ ይሆናል ማለት ነው። ማሮችዬ ፍቅሮችዬ፣ እናንተ ግን ይህን ዩቲዩብ ቻናል ላይክ እና ሸር ሰብስክራይብም እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ቻናሌ እንደ ድሮው ባናር እየወጣልኝ ስላልሆነ ፕሊስ ወገኖቼ በላይክ ተባበሩኝ ስል በአክብሮት እጠይቃለሁ። ሰላም ሁኑልኝ። አመሰግናለሁ።